ሲባል ማውገዝ አይገባም። እንመካከር። እዚቻ ሀብታሙ እንዴት ነው? ሰላም ነው ወይ? ምንም አልጠፋም ጉባኤው። እንግዲህ እስኪ እኔ በኋላ ነው የማደምጠው። ምናልባት ከወጣው ሱላይማን አልቃድር ግን ዝም ነው ያልከው ምንድን ነው? ሊልዬ እንዴት ነው? አትታችሁም እንዴ? አልታየ ወርቅ ወልደ ስላሴ አቤ ሰሜ ታዬ ሰላም ናችሁ ወይ? እንዴት ናችሁ? እና ነገ ደግሞ ለሰላምታም በሱፐር ቻት ምናምን አላችሁ። እግዚአብሔር እንደዛ አድርገው። ምክንያቱም ከዛ በላይ ሰው ስለሆነ ማለት ነው። ስለዚህ የኢትዮጵያ መቀጠል በእንደዛ አይነት ስሜት የሚቀጥልበትን ሁኔታ መፍጠር ነው። እንመካከር ሲባል በጎ ነገር ነው። ከነዛ ልቅምቃሚዎች ግን ምንም ነገር አንጠብቅም። አሁን ገመናው ተገልጧል። ይሄ ያዳሪው ይለያል ዘንድሮ የሚል ዘፈን ነበር። የሆነ ሆታ ነው ምናምን ነገር ይለያል ዘንድሮ ያዳሪው ኑሮ፣ ያስመሳዩ ኑሮ፣ የባንዳዎች ኑሮ፣ የጽንፈኞች ኑሮ ይለያል ዘንድሮ የሚል ሆታ ነገር ሰማ ነበር ቀደም እኛ አካባቢ። በተለይ ደጀን ዙሪያ ላይ ሰርግም ሆነ ምናምን ከመንግስቱ ኃይለማርያም ምናምን እንደተወረሰ ነው የጠየቁትና ይለያል ዘንድሮ ያዳሪው ኑሮ፣ ያስመሳዩ ኑሮ፣ የባንዳዎች ኑሮ፣ የጽንፈኞች ኑሮ እየተባለ በሐሳዊ መስነት በአስመሳይነት ገብተው እኛን የሚበትኑበት አይነት አካሄድ የሚያበቃበት ዘመን እንደደረሰ ይሄው ትናንትና ክቡር ጠቅላይ ሚኒስትር ዶክተር አብይ እንግዲህ ተናግረዋል። መናገር ነው ከመሪ መናገር፣ ያንን ተቀብሎ ለፍጻሜው መገስገስና አልሳካ ሲለው መልሶ መውቀስ ከዛ ሰው የሚመነጭ ነው። ከመጀመሪያው ጀምሮ እኔ አንደበቴ ሞልቼ እንዳልሞግታቸው ወይም ጠቅላይ ሚኒስትሩ እንዳልሞግታቸው ሊያደርግ የቻለው ነገር ቢኖር ምንድነው? በጀትም ይላክ ምንም ይደረግ ከቀበሌ ጀምሮ ማንኛውም ቦታ ላይ በጀቱ ተመድቧል። የተመደበው በጀት ዝርዝር ሁነቱ ይለጠፋል። ያ ነገር በትክክል መፈጸሙን እያንዳንዱ ዜጋ ይቆጣጠር። ይህንን ተቆጣጥሮ መፈጸሙንና ማስፈጸሙን መከታተል ያልቻለ ሰው ተቆርቋሪ ነኝ ማለት አይችልም የሚል ነው። አሁን እዛ ቦታ ላይ ቆሜ ያን ነገር ተከታትዬ የጎደሉን ጎደለ ብዬ ፋይት አድርጌ በእውነት እንዲሆን የፈለግኩት ነገር ይሳካ ዘንድ ዋጋ ከፍዬ አይደለም እሱ ነገር ሪፖርት እንኳን ለማቅረብ አላደረኩም ማለት ነው። አሁን ይሄ ሁሉ ሰው በሌለበት ላይ ኃላፊነት በጎደለው ላይ አላየሁም አልሰማሁም ብሎ ሸውዶ ጥቅም ቢገኝ እኔ ነኝ፣ ተጠያቂነት ቢመጣ ደግሞ አላየሁም አልሰማሁም ብሎ በሚያመልጥበት ሁኔታ ላይ ተደብቆ ወንዱ ሴቱ ወንድ ሆኖ ስሙን እንኳን በትክክል ለመጻፍ እየተጸየፈ በራሱ ላይ እያፈረ በየተለያየ ቦታ ላይ ራሱን ደብቆ በነውረኝነት የሚሽቀዳደም የባከነ ትውልድ ነው። አሁን እንዳና እንዲህ እያለ እያጭበረበረ ያለው ማጭበርበር በዚህ ከሆነ የሚጭበረበረውም በዚህ ከቀጠለ ይጭበርበር ያጭበርበር ይቀጥል። ኢትዮጵያን ግን አታጭበረብርም ነው ጥያቄ እንጂ ኢትዮጵያን እንደ ኢትዮጵያ ከያዝን ነው በዓለም ላይ እንደ ዓለም ሰዎች በዓለም ላይ እንዳሉ ሀገራት እንደ ሀገር የምንቆመው በዓለም ላይ እንዳሉ ዜጎች እኩል የምንቆመው ተሰልፈን ኮምፒት የምናደርገው ውድድር የምንፈጥረው ፊት ለፊት ቆመን በሆነ በሰውነት መቃም በሰውነት ስልጣን ላይ ቆመን የምንታየው ሀገር ሲኖረን ነው። በዛ ጉዳይ ላይ ምንም ጥያቄ የለው። ማንም ይኑር ማንም ማለት እና አሁን ላይ በዛና በዚህ ስምህን በሚገባ ያልጻፍክ ይሄ በተገኘበት ሁሉ አካኪ ዘራፍ እየደለክ ምናምን እያልክ የደም ገንብሆን የምትካፈል ትውልድ እፈር ተደበቅ ወይ ዳን ነው። እስኪ ከዚህ በላይ እድል አለ ወይ? ገዳይን፣ ዘራፊን፣ አዋራጅን፣ ደፋሪን፣ መንገድ ዘጊን፣ ነውረኛን እንደ ሰው አይቶ ለጠላቶቻችን ደስ አይበል፣ በይቅርታ አብረን ሆነን አብረን ሀገር እናሻገር፣ አብረን እንሻገር የሚል መርህ ማቆም እኮ የመንግስት አቅም እያለው ራሱ በዚህ ልክ እንትን ማለቱ በጣም ትናንት ሀቅና ሳቅ ላይ አንድ ወንድማችን የተናገረው ነበር። መንግስት ብዙ ትዕግስት በማየቱ ነገሮችን በማወቁና አቅም እያለው በመታገሱ እንደ ደካማ እንደ ተሸናፊ እየቆጠሩ የሌሉ ሰዎች በተደበቁበት ላይ በአየር ላይ እየጮሁ ወናነት ይባላል። አንድ አለ እዚህ ተከራየነው ግቢ ውስጥ ላይ አንድ ክላስ ቤት አልተከራየም እና
የምናወራውን ሁሉ እየወሰደ እያስተጋባ በጣም እየበጠበጠን ያለው የሚገርማቸው አሁን ድረስ ወደ 2 ወር 3 ወር ሆኖታል። አልተከራየችም። አንድ ክፍል ናት። ግን ጩኸቷ መከራ ምን ሆና ባዶ ስለሆነች ወናነት ነው። የሚሰራ ሰው አይጮህም። እና ይሄ የወናነት የባዶነት ስሜት ያጠቃቸው ሰዎች የሰሩትን ነው አይተናል። በየቦታው ላይ አይተናል። በተለያየ ቦታ ላይ እንኳን ሰው ሰብስበው እንኳን ተሰብስበው የሚገኙ ሰዎች የሉም። በአማራ ክልል ላይ አሁን ላይ ባለኝ በተለያየ መልኩ እዚህ ላይ አምጥቼ በስልክ መውረድ እንደዛ እንትን ባልልም በተለያየ መልኩ እከታተላለሁ እና እንኳን ተሰብስበው እንኳን ሰብስበው እርስ በርሳቸውን ቢሆን ተቋስለው ተባልተው በተለያየ መልኩ ብዙ ነገር ላይ ደርሰዋልና የሚያሰጋ ነገር አይደለም። የትኛውም ቦታ በኦሮሚያ ክልልም ያለው ነገር እንደዛ ነው። በወያኔም ያለው ነገር እንደዛ ነው። ብዙ ነገር በመካከሉ ያለበት ሁሉም ያ የክፉዎች ፍሬ ያፈራ ዘንድ ግን የኛ አብሮ አለመቆም ለነሱ ስኬት ነው። አብረን ከቆም ይጠፋል። አብረን እንዳንቆም እንዳንመካከል በእኛ መካከል ያለውን ነገር እኛ ተወያይተን የሚበጀውን እንዳናደርግ አጋንንታዊ ባህሪን ተላብሰው የመጡ በእርዳታ የሚሆን በምናምንት የመጡ ርኩሶች አሉ። እነዛ ርኩሶች ማስወገድና ውስጣዊ አቅማችንና ውስጣዊ የተከበረ ኢትዮጵያዊ እንትናችንን መጠቀም ነው። ምክንያቱም እሱን ትተን የተቀደደ ሱሪ ለብሰን መሰደድን አማራጭ አድርገን አንዱ ባንዱ ላይ በጥፋት ቆመን እሱን ስብከት ሁሉ ተከትለን ሁሉን ነገር ለመባላት አውለን ተባልተን እዚህ ደርሳል። ዛሬ ላይ ግን ኖ ከደረሰብን ነገር እንኳን ለኛ ለሌሎችም ቢሆን በኔ የደረሰ በእናንተ አይደረስ እያልን ሌሎችንም ለማዳን የምንሄድበት አቅም ላይ ያለ። አንድ ወቅት ላይ ጎንደር አራዳ አካባቢ የሚባለው ላይ ሶሪያውያን ናቸው ምናምን እነዚህ የአረብ አካባቢ ያሉ ሰዎች ሶሪያውያን የሆኑ የመናውያን እርግጠኛ አይደለሁም፣ ግን እንደዚህ አይነት ነጮች ናቸው እና ተሸፋፍነው እዛ ይለምኑ የነበሩ ሰዎች የሚናገሩት ነገር ነበር። ጀስት እኛ መጠን እናንተ አሁን መልካሞች ስለሆናችሁ አገር ስለሆነ እናንተ አገር ሆናችሁ ይኸው እኛ መጣን። እኛ ባልሆነ ነገር ላይ እኛ ላይ የደረሰው ነገር ደረሰ። ኦኬ ይኸው ተበትነን ቀረን። እናንተ ዛሬ ላይ ማዳን የምትችሉትን ነገር መጠቀም የምትችሉትን ነገር ባለመጠቀማችሁ ከኛ መማር አለባችሁ። እሱን ሀገር እንዲኖራችሁ መስራት አለባችሁ። ዛሬ አካኪ ዘራፍ ብላችሁ ጥሎ ለመሮጥ የሚደረግ አይነት ነገር አግባብ እንዳልሆነ ነው ጠቅላላ ትርጓሜው። የሀገርን ጉዳይ ለሆነ ነገር ለሆነ ሰው በሆነ ምክንያት ሀሳባችሁ የምትተውት አይነት አይደለም። የሁላችንም ጉዳይ ነው። ማንነታችንም ሰው መሆናችንም ክብራችንም ምናምን እቺ ተቆነጻጽላ ተቆርሳ ተበታትና አጋንንታዊ ሳቢ የተሞላቸው አመራሮች በእውቀትም በጥበብም ፈጣሪ የሰጣቸውን ጸጋ ሁሉ ለርኩሰትና ለጥፋት የሚጠቀሙ አጋንንታዊ አመራሮች ናቸው ዓለም ላይ እንዲቀጥም ያጡት እንጂ ጥቂት እኮ ናቸው። ህዝብ እኮ አይደለም። ህዝብ ትልቅ ነው። ግን እንደነዛ አይነት አረሞችን አማጽያንን ሰው ሲሞት ብቻ ደስ የሚላቸው እልቂት ለመፍጠር ካታሊስት ሆነው በየቦታው ላይ ሰዎችን ቀጥረው የሚያበጣብጡ አጋንንቶችን የሰው አጋንንቶችን ፈጥረው ያለነው የዓለም ሰዎች የኃጢአት ውጤት ነው። እና እዚህኛ ሀገርም ከመስማማት ይልቅ ሌላ መበጣበጥ ሲባል ነፃ ለመሆን ነው የመጀመሪያው። ባልና ሚስትም ከሆነ የትኛውም የተጣሉ አካላት ፈጣሪያቸውን በመሃል ላይ ያስቀምጠው መነጋገር ከጀመሩ ይግባባሉ፣ ይስማማሉ። ከዛ ውጭ ግን ሌሎች ካታሊስቶችን ካመጡ እነዛ ሰዎች አሁን ብናጣላ ይህን እናገኛለን፣ ቀጥሎ ካጣላን በኋላ ብናደባድብና ብናቋሰል ይህን ያህል መሳሪያ እንሸጣለን፣ ይህን ያህል መሳሪያ ከሸጥን በኋላ ለማስታረቅ ብለን ገብተን ደግሞ ይህን ያህል እናገኛለን። ከዛ ቀጥሎ ደግሞ የሰዎች በዛ ምክንያት ላይ የተራቆቱ ሰዎችን ምናምን ይሄ ሰብአዊ መብት ምናምን የሚባሉ የረከሱ ካርዶችን አስገብተን ስለ ሰዎች መብት ብለን ሌላ ጊዜ ማታለያ የሆነ ክሬዲት የምናገኝበት ነገር ይኖራል። ከዛም ቀጥለን ደግሞ ለሌላ ቆስቁሰን ስንፈልግ የምናተራምሰው፣ ስንፈልግ የምንቀሰቅሰው፣ ስንፈልግ የምናጠፈው፣ እንደፈለግን የምናደርገው ሁነት እንፈጥራለን እዚህ ቦታ ላይ ተብለው ካልኩሌት አድርገው ነው የሚመጡት። በሁሉም ነገር ላይ በአንድ ቦታ አይደለም። በማሸበር መሳሪያ በመሸጥ ጦርነት በማወጅ ሰላም እንትን በማለት ተቆርቋሪ በመስመር የንጹሃን እልቂት ምናምን የሚለው ሁሉንም እነዛ እልቂት ፈጣሪዎች ናቸው እኮ ስለ ጄኖሳይድ ስለ ምናምን የሚያወሩ እንጂ እንደዛ ነው። እዚህኛ ሀገር ያሉ አኮፋዳ ይባላል። አኮፋዳ የሚባለው ምናልባት የቄስ ተማሪዎች ካላችሁ ቁራሽ የምንለምንበት ምናምን ነገር አኮፋዳ ይባላል። ያ ከሰሌን ይሰራ ከመዳበሪያ አኮፋዳ ማለት ያገኘውን የሚከተትበት እንደማለት ነው።
አሁን አኮፋዳን የሚመስሉ የተገኘው የሚጠራቅማቸው ምንድነው ይሄ ጋርቤጅ ነው ምናምን የሚባሉ የቆሻሻ ገንዳዎች የሚመስሉ አይነት ትውልዶች አሉ። ለምን እንደዛ እንደሚያደርጉ አያውቁም። እነሱ ላይፍቱ በቃ በርታ ጠንክር፣ ምን ችግር አለ እንዴ? እንዳንተ አይነት ጀግና በርታ፣ እያሸነፈ ነው። እና ፋኖ ምናምን ይላል። ፋኖ ልክህን አሳይተዋል። ቂጥህን ብሎሃል፣ ለብልቦሃል፣ ውርደትን አስጠጥቶሃል። እኔ አንዲት ስኬት አግኝታችሁ ቢሆን እንዴት ታረጉ ነበር? እናንተ ርኩሶች፣ እናንተ የኢትዮጵያ ጠላት ሁሉ በኢትዮጵያ ላይ አሻሸ ገዳሜ እንዲል ቡራ ከረጆ እንዲጨፍር እድል እንትን ያላችሁና ሱሪያችሁን በአግባቡ የማትታጠቁ ለወለዳችሁ ላሳደጋችሁ ሰው እንኳን በአግባቡ የማትታዘዙ እርጉሞች እናንተን የፈጠረም ራሱ ይፈር፣ ፈጣሪም ቢሆን ማለት ነው። እናንተን የፈጠረች ምድርም ትረገም፣ እናንተን የፈጠረች ማዕፀን ሁሉ ማለት ነው። ምን ያህል ጭንጋፎች፣ ምን ያህል ርኩሶች እንደሆናችሁ አፋችሁ የተከፈተ ሁልጊዜ እርጉም ነገር የምታወሩ፣ ሁልጊዜ ሞት የምታወሩ፣ ሁልጊዜ ኪሳር፣ ዛሬ እንኳን ማታፍሩ፣ በዚህ ልክ የረከሰ የበሸቀጠ የበሰበሰ የቁሟች አለን። በዚህ ልክ እኮ ጭንጋፍ የለም። የእንግዲህ ልጁን ነው እንጂ ያነሱት ሰውየውን አይደለም። የእድሩ ድክመት ነው እንጂ እሱማ ከሞተ ቆይቷል የሚባለው አይነት ብስባሽ እርኩስ ስለምንተዋወቁ ነው። በየቢሮ በየምኑ ግን እኔ ብቻ ነው የማውቀው ከደጀን እስከ ሁመራ እስከ መተማ እዛ መተከል ቻግኒና በዚህኛው ደግሞ ደብረ ታቦር ላይ ደርሶ ወደዛ በሚሄደው ላይ ሞር ብዙ ትኩረቶች አሉ። ሌላውን በመረጃ እናገኛለን። ይሄ በተግባር የተረጋገጠ ነው። እና እዚህ ቦታ ላይ ያለው አውደልዳይ ሆዳም በመብላት ብቻ ጀግና የሚሆን የሚመስለው ትውልድ ብዙ በመመገብ በመወፈር ብቻ እውቀቱ ከፍ ያለ መፍትሄ ያመጣ የሚመስለው ትውልድ እንዳለ ነው እኔ ያረጋገጥኩ። ወንድሙን በማዋረድ እናት አባቱን በማዋረድ የኖረበትን ቦታ ብቻ በማርከስ ጽድቅ የሚያገኝ የሚመስለው ትውልድ ነው ያገኘው። የተሰጠውን የተበደረውን ገንዘብ የሚክድ የሚወዳትን የሚወደውን ሰው በማስቀየም ሪሊ ነው። አንድ ሰው ቆሞ ይህን አያስተባብልም። እንደዚህ አይነት የረከሰ ማንነት በውስጥ የበሰበሰ ነገርን ጎስጉሰህ አንተ የሆነ ነገር ልትደርስ በዛ ነው እኮ እንጂማ ሙያ በልብ አልነበር እንዴ? ሙያ በልብ ነው ይባላል። ሙያ በልብ ሀቅ ካስክ ለምን ያስበደብላል? ለምን ያቀበዘብዛል? ለምን ያስጨንቃል? እንደ አውሬ ከዛም ከዚህም ጋር የምትናከስ አንተ የዛም ሆነ ለራስህም እርኩስ ነህ እቃ ከመሆኑ ውጪ እንትን ያለና እንደዛ አይነት ሰዎች አይተናል። ግን ደስ የሚለው እንኳን እናንተን የላኳችሁን ልካቸውን እናስዛለን። ይሄንን በእኔ በዚች ብቻ አስታውሱ። ልካቸውን እናስዛለን። ኢትዮጵያ ነጻ ትወጣለች። የታቀደላት ፈጣሪ ያቀደላት ወርቁን ጌጧን ሁሉ ታገኛለች። የተገፉትን ከፍ ከፍ ደገፍ ደገፍ የሚያደርገው ፈጣሪ ይደግፋል። እና ሀቅን የያዙ ልጆችን ሁሉ እያበረታ ጥበብን እየሞላ በመለኮታዊ ኃይሉ ይዞ ይሻጋል። ተቃጠሉ። ራሳችሁንም ያላችሁበት ማንኛውም ነገር ላይ እሱ የሚቀጥል ይሆናልና በየትኛውም አግባብ ላይ ቅድም አንድ ውብዬ ከሚናገረው ጥንቃቄ እናድርግ የምትሏ ነገር እኔም ወስዳለሁ። ትናንትናም ስናገር ነበር። ነገ ቀጥሎ ወደዛና ወደዚህ የሚባሉ ነገሮች ይኖራሉ። የኢትዮጵያ መሻገር እውን ሲሆን ኢትዮጵያን ወደ ኋላ ለመጎተት የተቀጠሩት ሁሉ እዚህ ጋር መስዋዕት ይሆናሉ። ምክንያቱም ንብረትነታቸው ለገዛቸው ነው። ያ ሰው ከፈለገ እንደፈለገ የማድረግ መብቱ ምንድነው? በሕግ የተጠበቀ ነው የሚባለው። በገዥነትና ምናምን ይሄ ዘመናዊ ባርነት የሚባለው አለ። ምንድነው የሚባለው? ድሮ የባርነት ምናምን የሚባል ነበረ። አሁን ደግሞ ሲቪላይዝድ የሆነው የባርነት ሁነት ይቀጥላል። ያውም በክፋት የቆሙ ሰዎች ነው። በየትኛውም ቦታ ላይ ብትወሸቁ አታመልጡ። እናንተ የሰራችሁት ነገር በሙሉ እናንተ ውስጥ ተጠራቅሞ እናንተን ራሱ ስፕሊት ያደርጋችኋል ወይም ያቃጥላል ማለት ነው። ፈንጁ የሚፈነዳው በዛው በተሰበሰበበት እውነት ነው። ኢትዮጵያን ግን አትነኩም። የሀቅ ልጆችን አትነኩ። የትኛውም ዓለም ላይ ቢሆን ሀቅ ራሱ እኮ ነው የሚያስጠብቀው።
የሆነ ጉባኤ ስላለ የሆነ ሰው ስላለ እንዳይመስላችሁ። ሐቀኞች የሚጠብቀው የያዙት ንብረት ነው። የሚፈነዳን እርኩሰትን የሚቀጣጠልን ለሌሎች ጥፋት የተዘጋጀን አሲድ የቋጠረ ሰው በዛው በአሲዱ ራሱ ይቃጠላል። ዛሬ እንሁን ካላችሁ ኢትዮጵያ የ120 ሚሊዮን የ130 ሚሊዮን እንደዚህ ህዝብ ሀገር ናት። ከሀ እስከ ፐ ባገኘነው ታሪክ ሁሉ ደግሞ በራሷ ምድር ላይ ፈጣሪ በሰጣት ጸጋ በሰጣት ከራማ በሰጣት ማንኛውም ስጦታ ላይ ክፎች ያንን ነገር ለመውሰድ ሲሉ ብዙ መከራና ግፍ ሲያደርሱባት የኖረች አሁንም እያደረሱባት ያለች ምድር ኢትዮጵያ። ፈጣሪ አዳኝነቱን የሚገልጸው እዚህ ጋር እና እኛን መስላችሁ እኛን የምታጠፉ እግሞች ቻው። ከዳናችሁ ነው ይሄው ዛሬ የምትሰሙት። እና በየቦታው ላይ እንደዛ ነው እንደዚህ ነው የምትሉ ሰዎች ለእኔ አታሳስቡኝ። ምክንያቱም በእርግጠኝነት ክፎችን እንዳሸነፍ 2 ዓመት አልፎ ነው። አሁን እዚህ መጠን ስናወራ ምናምን እዚህ የሚሳደበው ወር እንደዛ አይነት የማወጣቸው የማባራችሁ እኔን ብለው የመጡ እህት ወንድሞችን አንድም ሰከንድ ብትሆን እንዲከፋቸው ስለማልፈልግ ነው ምጠርጋችሁ እንጂ ባላችሁበት ትጠርጋላችሁ። ችግር የለም፣ ምንም አታስቡ። የዶክተር አብይ ምናምን ካልሲው መሆን አትችሉም። የመከላከያ ሰራዊት ስሙን በሆነ ልብሳችሁ ላይ ወር እንደዛ ጽፋችሁ ማስቀመጥ አትችሉም። ምን ማለት ነው? ኢትዮጵያን ለመስራት የሚተጋ ነው። በቃ እናንተ ኢትዮጵያን ለማጥፋት የምትሞቱ የምትሸጡ የምትለወጡ ናቸው። እነዚህ የምንላቸው መከላከያ ሰራዊት ዶክተር አብይ ስንል ዶክተር አብይ ከጀርባ ብዙ ሰዎች አሉ። ዶክተር አብይ ፊት ላይ ሙሉ ሆኖ ይቀርብ ዘንድ የሚሰራ በአሁኑ ሰዓት በተለይ እነዚህ ጽንፈኞችና ምናምን መስማት ከጀመርኩ በኋላ ዶክተር አብይን ያው እንደዚህ ማለት አልፈልግም። ማለት በጣም ነው መሳሳለት። ይሄንን ሞር ማቆን አልነግራችሁም። ልጁ ግን ፒውር ነው። ከዋሸ ብቻ እኔ እንደ ልጅ ነው የማየው። ስለዚህ ኢትዮጵያ ናት ዓላሙ፣ ኢትዮጵያን ነው የሚያሻግረው። እኔም እዚህ ጋር መለፈልፈው ለኢትዮጵያ መሻገር ነው። እዚህ ጋር ያሉት ወንድሞችም ሀገራቸው እንድታሸንፍ ነው፣ ሀቅ እንዲያሸንፍ ነው፣ ድካማቸው ፍሬ እንዲያፈራ ነው እኮ እዚህ ጋር የተሰባሰቡ። በአካል እኮ አልተገናኘንም ገና። ሀቅ እንዲያሸንፍ፣ ገለባ እንዲቃጠል፣ እንዲበጠር ነው እና በዛ ስሜት ልጁን ብዙ ጠባቂዎች አሉት። እናንተ ብላችሁ መሰላችሁ? እንደናንተ እኮ ዛሬ እኛ ስለሰማናችሁ እንጂ ወይም አሁን ያለው ሰው ስለሰማችሁ እንጂ እናንተ እኮ የማታደርጉት ነገር የለም፣ ያላደረጋችሁትም ነገር የለም። አማራ ክልል ላይ ምን ልታረጉ እንዳሰባችሁ፣ ወያኔ ላይ ምን ልታረጉ እንዳሰባችሁ፣ አሁን የቀሯችሁ ቅራቅንቦችም ደግሞ ጽድት ብለው የሚቀበሩበት ወቅት አላቸው። አሁን አታሸንፉም ነው ባጭሩ። ኢትዮጵያን አታሸንፉ። የፈጠራት ጌታ ከሷ ጋር ነው። ሀቅን ያዙ እንድታሸንፉ። የትም ቦታ ታሸንፋላችሁ ሀቅ ከያዛችሁ። እኛ የምንኮረው እኮ በሀቅ በትር በሀቅ ሰይፍ በሀቅ እንደዚህ ነውና ኢትዮጵያ ታበጻለች። ኤዳዊሃ በእግዚአብሔር ኢትዮጵያ እጆቿን ወደ ፈጣሪዋ ትዘረጋለች። ያዘውን መስቀል ቢክድም ገዳማቱን አርክሶ ለሌላ ነገር ቢሄድም በደሙ የዋጃት ቤዛም የሆናት ቤተክርስቲያን ለሽፍቶች መጠለያ ወይም የሽፍቶች ማሰልጠኛ የሽፍቶች የክፋት የግዳዮች መምከሪያ ብታረጓትም እናንተ በራሳችሁ ላይ ዚያን ትመክሩ ይሆናል እንጂ ያችን ቤተክርስቲያን ልታረክሷት አይደለም። የትኛውም ሃይማኖት ላይ ሃይማኖቱ ክብሩ እንደጠበቀ ነው የሚሄደው። እሱን መሪዎችን ዘመን የሰጣቸውን ታላላቅ ሰዎችን በሙሉ ፈጣሪ ያከበረውን ነገር በሙሉ መንካት አንችልም። እኛ እየሄዱ ከተራራ ጋር ራስን እንደማጋጨት ራስን እንደመከስከስ ነው። ዶክተር አብይ ብርሃኑ ጁላ ምናምን ጀነራል አበው እያልክ ተመስገን ጥሩ ነው ምናምን ብትል እዚህ ጋር መጣ ራሱ ጉባኤ ስለሽ ምናምን ብትል አችልም። ትፈጠፈጣለህ፣ ትበታተናለህ እንጂ እኔን የሚፈጠፍጠኝ ወር የሚለኝ የፈጠረ ብቻ ነው። ሁሉንም እንደዛ ነው እንጂ እናንተ በአቅማችሁ ነው ብትወድቁ ብትነሱ። ሀቅ ያን ያህል መለኮታዊ አቅም ይሰጣል። የሆነ ብረት ለበስ ምናምን ይባላል። የጥይት መከላከያ ምናምን የሚለብሱ ሰዎች እንኳን ቢተኮስባቸው ራሱ ሳይፈሩ በድፍረት ይሄዳሉ። ልክ እኛም ሀቅን ይዘን ቢተኮስ ማንኛውንም ተኩስ ማፍሰድ ማክሸፍ እንደምንችል በዛ መልኩ ነው የምንችለው። የሳዳቶች ሀገር፣ የጻድቃኖች ሀገር፣ የጂሃዲስቶች ሀገር፣ የሰማዕታት ሀገር ኢትዮጵያ። የገባችሁን ያህል ውሰዱ። ገዳዮች ግን የሚነግሱባት ኢትዮጵያ አይደለችም።
ወራዳው ጭንጋፎች ግብረ ሰዶማውያን የግብረ ሰዶማውያን ደግሞ የሽንት ጨርቅ ሆነው የረከሱ እርኩሶች የሚነክሱባት የሚያውደለዱባት ኢትዮጵያ አትኖርም። ከሃዲዎች የተሰጣቸውን ክብርና ስልጣን ሁሉ አከራይተው ጳጳስ ሆነው ኤጲስቆጶስ ሆነው የረከሰ የውርደት የግብረ ሰዶማዊ ተላላኪ ፈረስ ሆነው የሚሄዱ ግፎች፣ ክፎች፣ እርኩሶች አይነክሱም። ያቺ ምድር አለች ኢትዮጵያ የሳዳቶች ሀገር፣ ፈጣሪያቸውን አክብረው የሚከበሩባት ምድር። የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ደግሞ የጻድቃኖች ሳዳት ጻድቃን ኢትዮጵያ። እንደ አይነት እርኩስ ጭንጋፍ ሲያገለግለው የኖረውን ግብረ ሰዶማዊ ሆዳምነት፣ ቦርጫምነት፣ አጋሰሳምነት እርኩሰትን ነው ያየነው። እናንተ አይሳካም። ባረከሳችሁት መስቀል እናንተ ትባረካላችሁ፣ ወደ ሞታችሁ ትሸኛላችሁ። ኢትዮጵያ አትነኩም። ኢትዮጵያ ላይ የሚሰራ ሰው ትንሽ ሆነ ትልቅ ሆነ ቀይ ሆነ ጥቁር ረጅም ሆነ አጭር አይደለም ጉዳዩ፣ ሀቅ ወይስ ሀቅ አይደለም ከሚለው ጋር ባንዳ፣ ጽንፈኛ፣ ዘረኛ፣ ገዳይ፣ ከፋፋይ፣ አውደልዳይ በየሄደበት በርኩሰት አፉን የሚከፍት እርኩስ መንፈስ ኢትዮጵያ ውስጥ አይነግስም፣ አይመጣም፣ መሬቱም አይቀበልም። ከዚህ ውጭ ምንም ልትሏት ነው። ፈንዱ ምንም በሉ አውሩ ለፍልፉ። ስለ እናንተ እኔ የምወዳቸው ወንድሞቼ ስለ ሀገራቸው ስለ ምድራቸው የሚወዷትን የሚናፍቋትን እናት አባቶቻቸውና ምድራቸውን ስኬታቸውን እንዴት ማድረግ እንዳለባቸው እሱን አሳክተው እንዲያዩ በሚል ነው እንደዚህ የምናገረው እንጂ እናንተ እንደማታሸንፉ 4 ዓመት ኦልሞስት ይመስለኛል ወያኔ ጦርነት ጀመረበት ጀምሮ ሁሉን ነገር አውቃለሁ። እናንተ እንደማታሸንፉ፣ እናንተ በያላችሁበት ቀብር ውስጥ እንደምትገቡ አውቃለሁ። ዛሬም በሉ ምንም በሉ ማንም ይመጣል ነቲንግ ለኔ ጭንታ አልኮሽ አይደለም። እኔ ሀቅን ይዘው የሚመሩ ሰዎች እንዳይሳሳቱብኝ፣ እንዳይዘናጉ፣ ከእውነት ፈቀቅ እንዳይሉ፣ በክብራቸው በጀግንነታቸው እንዲቀጥሉ እንዳይዘናጉ እነሱ ጋር ነው እንጂ ለማበረታታት ዛጋም ፋይት ማድረገው ተንቻ አላቅም። 5 ዓመት ይሆነኛል አሁን ነገ ጥቅምት ሲመጣ ማለት እና እኔ ቁጭ ብዬ ሌት ተቀን ማደርገውን ሁሉ እያደረግኩ እዚህ ጋር መጥቼ ስለተናገሩ ይሄ ስራ እኮ አለ። ይሄ በጥቂቱ በሰውኛ የሚሰማውን ነገር ለማጋራትና እህት ወንድሞች በክብር እንዲቆሙልኝ አንድ ሰበብ ብሆን በሚል እንጂ ፋይት ሳደርግ ነው ማለት ነው። እና ያንን ሁሉ ዋጋ እየከፈልኩ አንተ ምናምን ብለህ ያንን ቆሻሻ ነገርን ለመሰብሰብ እኔ እኮ በነፃ ነው እንደዛ ማገለግል። በነፃ እኮ 5 ዓመት ያገለግልኩት ለኢትዮጵያ ክብር ሲባል መሞትም በአገር ላይ መኖርም በአገር ላይ ያምር ዘንድ በነፃ ነው። ሲከፈልማ አውር ተከፍሎት ነው ይባል እና እኔ እንደዛ እየሆንኩ እንደው ኢትዮጵያን አጠፋለሁ ያለን ርኩስ መንፈስ ሁሉ እንደው ማነክስ ይመስላል። የኔ ፈጣሪ ዝም ብሎ ውለታ አባካይ መሰለ? ሎቢስቶች እንደ ፊርማ በማሰባሰብ ዝም ብሎ ውሳኔውን የሚቀያየር ፈጣሪ መሰለ እንዴ? ጀሊሉ እግዚአብሔር ኢየሱስም ዋቆ ፈታም በለው እግዚአብሔር ነው። በእኛ እሳቤ የተለያየ ስያሜና አመለካከት ቢኖርም አርሃማኑ እግዚአብሔር፣ ያጀሊሉ ኢየሱስ ክርስቶስ፣ ዋቆ ፈታ ሁሉንም አውቃለሁ። እርሱ ውብ ነው ላማኞቹ። ኢትዮጵያን ግን እንደስትሉ ምን ያህል የረከሰ ስራ እንደምትሰሩና እርኩሰት እንዴት ጮው እንደምትሉ በማየት ነው ሆትነስ የሆንኩት። ከዛ ደግሞ ብዙዎች ለፍተው ያገኙትን እንኳን ኃጢአት ላይ መሸመት የሚያወጡ አሉ። ኪሳችሁን እንኳን ነፃ አላወጣችሁ፣ እጃችሁን፣ አይናችሁን፣ ጆሮአችሁን ምናምን ነፃ አላወጣችሁ ሰዎች እንዴት ነው እናንተ ስለ ነፃነት የምታወሩ? ጀስት ግን ምንም አታመጡም ብለን በቀላሉ ስናገረው የምኖረው ነገር እሱን ነው የምደግመው። ይሄው መድረክ ቀርቦልሃል። መድረክ አይደለም ዝም ብላችሁ ቁጭ ብላችሁ የንግስናውን ብር ላይ አምጥተን ብናስቀምጣችሁ ማትቀመጡ። ምክንያቱም ፈጣሪ የፈቀደለት ነው የሚቀመጠው። ይሄ እኮ የእሱ ስራ እኮ ነው። እስኪ ራሱን የቀበሌ አይደለም የድል ሹመኛ ያርግ፣ የቁብ ሹመኛ ሁኑ። እስኪ የቁብ የራሳችሁ ቁብ አደራጁና እስኪ ሹመኛ ሁኑ። እናንተ እንዳሮጌ ውሻ ለሀገራችሁ የሙቀጫ ልጅ ሆናችሁ
መፈጠራችሁን ሁሉ ለርግማንና ለርኩሰት የምታደርጉ የተረገማችሁ ትውልዶች በጣም በጣም እናንተን በጣም ነው ኢሞሽናል አታል በጣም ነው የምታናዱኝ። ወይ ጊዜው የኢትዮጵያና ኢትዮጵያውያን ነው። ኢትዮጵያ ትፈርሳለች እያሉን ስንቶቹ ፈርሰዋል። ሁሌም ኢትዮጵያ ታሸንፋለች። ክብር ለመከላከያ ለአብቹ ለኢትዮጵያ ወዳጆች ይሁንልኝ ብሏል ሱሌማን አልቃድር። እንግዲህ ተባረክ። ሁልጊዜም ለምታደርገው በራሱ ሀቅን ወደህ ከመጀመሪያው ጀምሮ የምታደርገው ነገር በራሱ ምን ያህል ስኬታማ እንደሚያደርግ ታውቃለህ። እሱ ነው ዋናው እና የሚለው ይሄን ነው። እናፈርሳለን ምናምን ባላችሁበት ላይ ደብረታቦር ደረሱ ተብሎ አማራ ክልል ላይ እንደዛ የሆነ ከዛ በኋላ አሁን አማራ ክልል ላይ ታቅዶ የነበረውን ነገር ሰዎች ስለማይነግሩን ነው እንጂ ብዙ ነገር በኤርትራ በኩል አሁን በቅርብ የመጣችሁበት ኤርትራው ሰውዬ ምናምን እንደሚል ከዛ በዚህ በመካከለኛው ምስራቅ እንደምትሉ ከእስራኤል ጋር ምን እንደምታደርጉ ከሱዳን ጋር እንደምታደርጉ ከሱዳን ጋር ከግብፅ ጋር ከእስራኤል ጋር ኢትዮጵያ ላይ የምታደርጉትን አሻጥር ሁሉ ይታወቃል። የኢትዮጵያ ሰዎች ግን ቀድመው መተውታል። እኔ አሁን ለምሳሌ ኦልሞስት ወደ ዓመት እየተጠጋን ዋናውን ምት እንደመታን ያረጋገጥንበት ወቅት ቢኖር ባለፈው ይሄ ጃዊ ሰው ምናምን ንትርክ ምናምን ከመፈጠሩ በፊት ነው እንትን ያለው እና አሁን ላይ እንደዛ አይነት አለ ጀስት በምታምኑት ግን ጠቅላላው ዝምላችሁ ያዙትና ኢትዮጵያ እንደምታሸንፍ ሀቅ እንደሚያሸንፍ የተገፉት እንትን ነው ወደብ ምናምን እንደዚህ እኔ ኤርትራ ከኢትዮጵያ ጋር ጅቡቲም ከኢትዮጵያ ጋር ኢትዮጵያ ጋር አብሮ ለመሆንና ከኢትዮጵያ ጋር ለመቀጠል ብዙዎች የሚደክሙበት ዘመን ነው የሚመጣው። ምጽዋት የሚሰጥ ሰው እንኳን የሚቸገርበት ዘመን እንደሚመጣና ጀግኖች የኢትዮጵያ እነ ማናቸው ሻሃዲ ሸውሰን ጅብሪል የተናገሩትና መሰል ሰዎች አምናለሁ። የኢትዮጵያ ሰዎች ሚስጥራት ብዙ ሚስጥሮች አሉ። ዛሬም ማልናገረውና እዚህ ጋር እንትን ብለው ፌዝ ነው የሚመስለው። ምክንያቱም ዘመኑ ላይ ያለው ነገር በለው ምናምን ልብስ ወለቀ፣ ልብሱ ተቀደደ፣ ከሌ ሰደበው ምናምን የሚባል ነገርና እንደዚህ አይነት አሻጥን ነው። በቃ አሁን ያለው ማናዊ ምት የሚመቱ ማናዊ ምቱን የሚያሰዱ ሹመትንም ስልጣን የሚሰጡ ምናምን አሁን ትራምፕ ከኢትዮጵያ ነው የሚሾመው ብትባሉ ታምናላችሁ? ትራምፕን ከሾመች አሜሪካ ምናምን ካልሾመች ግን እሱ ኢትዮጵያ ውስጥ መጥቶ ማመልከቻውን አመልክቷል የሚል ቀልድ አይመስልም? እኔ ራሱ ቀልድ ነው የሚመስለኝ። ግን ትራምፕን ኢትዮጵያ ናት ኢትዮጵያ ውስጥ ነው እንደ ሹመት የሚሰጠው። ፑቲን ልካቸውን ያስገኛል። በቃ የጠገበውን ሁሉ ልክ ያስገኝ ዘንድ ኃይል ተሰጠው ከኢትዮጵያ። ይህን ታምናላችሁ? እኔ ራሱ አላምነው። ግን እንደዛ ነው ሲሆን የታየው ማለት ነው። እናት አባቶቻችን ጠይቁ። ደስ የሚለው ሁሉን ነገር ሰው አለማወቁ ነው። በጣም ጥሩ። ነቢዩላህ ሙሳን በፈርዖን ቤት ያሳደገ ጌታ ሁሉን ነገር እንደዛ ያደርጋል። ሀቅ ግን ያሸንፋል። የፈለገውን ያሻውን የሚያደርግ ውስጥ አዋቂ የሆነ ፈጣሪ ነው ያለን። አማኞች ነና በየንበት እንደዛ ነው የምናምነው። በየሄዱበት የሰጣቸውን ስልጣን በፈጣሪ ቤት ላይ በቤተክርስቲያኑ በመስጂዱ በቸርቹ ላይ ነገርንም እንደዛም ካሉ የራሳቸው ጉዳይ፣ እሱ ፍርዱን የሚሰጥ ጌታ አለ። እኛ ብቻ ከዛ ፍርድ ነፃ ለመውጣት የሚያስችለና አቅም እንፍጠር እንጂ እውነቱ እንደዛ ነው። ከኢትዮጵያ አልፎ ብዙ ነገር የሚያመጣ ነው። እኔ ወንድሞቼ በየትኛውም ዓለም ላይ ያላችሁት ወንድሞቼ የሆነ ዓመት በፊት ባለፈው ላይ የሆነ ነገር ተናገሩ አለች ይመስለኛል። እስኪ እዛ ምንድን ነው ፖስት የተደረጋችሁ እስኪ እዩዋት። እሷም ቪዲዮ 52 ደቂቃ ምናምን ነው የምትሆነው። ወይም ድል ከሀቅ የሚል አሁን ቻናሉ የመጀመሪያ ቢሆንም በኋላ ላይ አሁን ሳብስክራይብ አድርጉት እያልኩ ያለሁት አለ። ሳብስክራይብ አድርጉት እና ድል ከሀቅ የሚለው እንዳልኳችሁ ደግሞ ነፃ ውይይት ስዩሜን እንተና ደግሞ የውብሸትን ደግሞ አዲስ ምንጭን 100,000 ድረስ የኔ ግዴታ ነው ብዬ ነው የማስበው። 100,000 ሳብስክራይበር ውብሸት እንዲያገኝ፣ ከዛ ውብሸትን ደግሞ ፑሽ እናደርገዋለን ሀቁ እንዲሰራ። ምክንያቱም አቤት ወክቸው ውብሸት ታየ፣ ደሱ፣ ስዩም ተሾመ እነዚህ ተመሳሳይ የሆነ ሳብስክራይበር ነው እንዲያገኙ። የሆነ ልዩነታቸው የ10,000 5,000 ልዩነት እንዲኖር ነው የምፈልገው። ምክንያቱም ዓለማችን አንድ። እኔ ባልናገረው ውብሸት እንዲህ ብለህ ተናገር፣
ማዕበል መረጃ ጎህ ቴሌቪዥን ኮር ዳዊት ስንት ጊዜ እንደዛ እየሆነ የመጣውን አይታችኋል። ስለዚህ ኮር ዳዊት ላይ ይህን ነገር እንደዚህ በል ብለን የምናስተላልፍ ሀሳባችን ገብተን የምናገርበት መድረክ ነው። ኮር ዳዊት ካለልኝ እኔ ኦኬ ሀቅና ሳካለልኝ በቃ እዛ ገብቼ እንትላለሁ። ምንም ነገር ቢኖር ቢቸግረኝም ደውዬ ሱሌማን እንድንዳርግ ሳሮ እንደዚህ በሉ እማቃቸው ልጆች ማለት ነው እንድንዳርጉ በቃ ችግሬን የማካፈለው ሰው እኮ አግኝቻለሁ። ኢትዮጵያን ለማሻገር በምንከፍለው ነገር ላይ አብሮ መሆናችን እውን አድርገን በጣም ደስ ከሚለኝ ዩቲዩብ ላይ ላይቭ ላይ በጣም ብዙ ሰዎች ጋር ስለሚያስተዋውቀን ማህበራዊ ነገሩ በጣም ያምራል። ላይቭ መቅረት እንትን ያልኩት የሰዎችን ሀሳብ እንዳያመልጠኝ በስልክ የሚሰጡ እኔ እንኳን ሀሳቤን ለመግለጥ በጣም አልችልም ብለው ሀሳባቸውን እንትን የሚሉ አሁን ሱሌማንን የሆነ ቀን አላቅም ብዙ ጊዜ ምናምንና ኮር ዳዊት ጋር ምናምን ሲናገር ከበድ ያለ እርገጥ ያለ በጣም የሚገርም ነገር ሲናገር ከዛ አብሪሽ ኩካውት የሚባል የሚናገሩ ሀሳብ አበረታ የሚናገራቸውን ሀሳቦች እና እንደዚህ አንዳንድ ሆኔ ደውዬ አላቅም ለመናገር እኮ አቋም የለኝም ብለው ሴቶች እንደዛ ሰዎች አመጣው ሲናገሩ ያ ሀሳብ እንዲያመልጣችሁ የምትፈልጉ የኢትዮጵያ ልጆች የኛ ውዶች የኛ እናት አባቶች የኛ እህት ወንድሞች እንደዚህ አይነት ሀሳብ ሲያመጡ ይሄ ቅጽበታዊም ነው ድንገትም የተገኘ ነገር ስለሆነ እንደዚህ የተዋወቅንበት መድረክ ስለሆነ በጣም ነው ደስ የሚል። እኔ ጋር ያላችሁ አድሚኖች ምናምን ከእንደዛ ከማውቃቸው የሀቅ ሰዎች የመጣችሁ ነው። ከኪንግስ ኦፍ አባይ ከሀቅና ከመሃል ሚዲያ ከኮር ዳዊት እንደዚህ ከሀቅ ልጆች ላይ አብረን የተገናኘ ሰዎች እና ይሄ ትልቅ ነገር ነው። ኢትዮጵያን እዛ ጋር እየሰራን ያለ ነው። እንደ ህዳሴ ግድብ ምናምን በዚህ በሀቅ ሚዲያዎች ላይ እየተገናኘን ባለንበት ላይ አብረን ያለ ነው። ስኬታችንም የጋራ ነው፣ ውድቀታችንም የጋራ ነው። ጠላቶቻችንን ግን ምንም ሳንሰራ እኮ ነው እኛ በልኩ አልተባበርንም። እነሱ እኮ ሌት ተቀን እኮ ነው የሚለፉት። ሌት ተቀን ያልተፈቀደላትን ስጡ እንደምታፍስ ፍየልና በግ ተዘጋጅተው ሁሉን ነገር አዘጋጅተው ነውር እንደሚፈጽሙ አውቀው ኃጢአት እንደሚሰሩ አስበው በዛ ቆሻሻ ነገር ላይ እየተገፉ ሌት ተቀን የሚሄዱ ናቸው። እኛ ሀቅን ይዘን ለምን እነዚህን ቀብረን ነፃ ማውጣት አለብን። ጀስት በዛው ሁሉ መከራ መሃል ግን ብዙ ነገሮችን ተሻግረናል። በዚህም ደስ ሊለን ይገባል። የሚያሻግሩንን እያመሰገን የሚያሻግረንን ፈጣሪ እያመሰገን አሁንም አብሮነታችን ይቀጥል እንጂ የኢትዮጵያ መሻገር ብዙ ምስጢር አለው። ጌጦች ሁሉ በጆሮዋ የሚሆነው በጆሮዋ በእጇም የሚሆነው በእጇ በሁሉም ነገር ላይ ለኢትዮጵያ የሚገባትን ጌጣጌጥ ዶክተር አብይና እናንተ እዚህ ለሀቅ የምንሳተፍ ሰዎች በሙሉ ነው ተሳትፎ አንዱ በመደገፍ ብቻ በሀሳብ ብቻ የደገፈ ሁሉ እዛ ጋር ይሳተፋል። እንደዛ ሆነን ለኢትዮጵያ የሚገባትን ጌጣጌጥ እንሰጣታለን። ከራስ ፀጉሯ እስከ እግር ጥፍሯ ድረስ የወረራትን በሽታ ሁሉ ፈጣሪ አስወግዶላታል ነው ዛሬ ያ የሚባለው ብዙ ጊዜው አልፏል። በራስ መተማመን እናንተ መስራት የምትችሉትን በጎ ነገር በራስ መተማመን ላይ ማድረግ የሚገባችሁ እንድታደርጉ ተረጋግታችሁ መስራት ያለባችሁ እንድትሰሩ ነው አሁን እንደዛ ማወራው እንጂ ለሆነ ነገር አይደለም። እኔ የሆነ ኤግዛጀሬት ከሆነ እኔ ውሸት ነው የሚመስለኝ፣ ጅንጀና ነው የሚመስለኝ። ትንሽ ከበድ የሆነ ተካብዶ ምናምን ተተነገረ ራሱ ነው ያለም በግሌ ነው የምነግራችሁ። የሆነ ነገር ጅንጀና ነው የሚመስለኝ። ጅንጀና የሌለን ነገር በቃል አካብዶ እኛ ሀገር ደላሎችን የሚመስል አይነት ንግግር መናገር አልፈልግም። ጀስት ግን በየትኛውም አግባብ ሀቅ ያሸንፋል። የኢትዮጵያ ስኬት እውን ነው። በየትኛውም ቦታ ላይ ይመጣል። ኤርትራም ጅቡቲም ከኢትዮጵያ ጋር ይቀጥላሉ። ሰዎች ግለሰባዊ አመለካከታቸውን ትሲል ስኬት እንደዛ ሆኖ ይመጣል። አብረን የምንደምቅበት ሁነት እየተፈጠረ ይሄዳል። በዓለም ላይ ብዙ የሚቀየሩ አሉ። ሲደርስ ነው ምናምን ግን ማንም አይሸንፍም። አንዋረድም። ብታምኑ ባታምኑ ከዚህ በፊት እንደደረሰብን አይነት መከራ አይደርስብን። ከዚህ በፊት እንደተዋረድ ነው ያህል አንዋረድ። ከዚህ በፊት በየትኛውም ቦታ ላይ ማንም መሳለቂያ በዛ አፈናቅሎ በዛ ጎጥ በዚህ እንደዚህ የተባለ ፕሮግራም የሚሰራውን ተውት። አሁን የረከሱት ልጆችን በይፋ መጥቷል። ትንሽ ትልቁ እስከሚያውቁ ድረስ በየቦታው ላይ የሚያሉ ሰዎች በሚገባው ቦታቸውን ይዘዋል። ስለ ጦርነት የማያውቁ አካባቢዎች ላይ መሳሪያ ይዘው ሰዎችን እያስፈራሩ የሆነ ነገር ለማድረግ የሞከሩ ሰዎች ነበሩ። በሚገባው እየተሸከፈ ያለበት ነገር ሆኖ ሂዷል።
ትምህርት አንዳንድ ቦታዎች ላይ ባይጀመርም ያ የሚስተካከልበት እውነት መጥቷል። ከ266 ወረዳዎች ውስጥ 258 ወረዳዎች እውን መሆኑን አይተናል። ከዛ ምንም ነገር ሳይፈጠር ሁሉ የቆሙባቸው ቦታዎች አሉ። ያም ሆኖ በንቃተ ህሊና የቆመ ህዝብ ነው ያለው። በብዙ የቀን ሰራተኛ ሄዶ የሚጨፋጨፍበትን በዩኒቨርሲቲዎች ላይ የነበረውን እልቂት የተለያየ ቦታ ላይ እንደተገናኘ ሊሆን የሚችለውን ነገር ሁሉ ሁኔታ አይታችሁ ከሆነ እሱ እየጠፋ ሂዷልና ጠላት የመጨረሻውን ያክል ቢጮህ ቀብር ፈውሱ ሲቀበር ብቻ የሚሻለው ሰው ካልተቀበረ አይደለም። እሱን ይዘን የእኛን ጠንካራ እርምጃ የሀቅ እርምጃና አካሄድ ማበርታት ሰዎችን በነጥብ ይዘን ዘርዝረን እኛ በሀቅ ቆመን በሀቅ መስፈርት ወይም በሀቅ ሚዛን ሰዎችን ለመለካት መቆም። ማንም ሰው ይምጣ በሐሳብ ለመዳን ከሆነ እናድነዋለን፣ ይዳን። እኛ ሰውን ቢሞት አንበለው። የማይበለውን የማይጠቅመውን ነገር የሚገል እኮ የሰው ልጅ ብቻ ነው። ውሻን አይገልም፣ ጅብን አይገልም። ይሄ እኮ ውድቀት ዝቅጠት ነው። ስድብ፣ ዘለፋ ምናምን የሚባል ይሄ በጣም ብዙ ነውሮችን ታያላችሁ። መድገም ሁሉ እስከምትጸየፉ ድረስ ጀስት ግን ያ ስኬታችንን ወደፊት የሚገፋው እንጂ ወደኋላ የሚያቆመው አይደለም። መሪዎቻችን ይበርቱልን። አሁንስ ሰሜን ኮሪያና ደቡብ ኮሪያንም ኢትዮጵያ እንደምታስታርቅ ነው የማስበው። በየትኛውም ቦታ ላይ ተጣሉ የተባሉ ቦታዎችን ሁሉ ኢትዮጵያዊ የሆነ ሰው ሄዶ የሚያስታርቅ ይመስለኛል። እኔ እንደዛ ነው የማስበው። ሰው የሆነ ሁሉ እንዲጣል አልፈልግም። ክፉ ነገር እንዲደርስ አልፈልግም። ማንኛውም ሰው ደስ እንዲለው ደስተኛ ፊት ነው ማየት የምፈልገው። የሚያለቅስ ሰው እያየሁ አልስቅም። የራበው ሰው እያየሁ አልጠግብም። አሁን ያለው በሽታ ግን ጤነኛ የማይመስለው ለዛ ነው። አስለቅሶ የሚያለቅሱ ሰዎችን እያየ የሚስቅ፣ ሰዎችን እያስለቀሰ እሱ የሚጨፍር፣ ሰዎችን እያስራበ እሱ የሚጠግብ የሚመስለው ሰዋል። እንደዚህ አይነት የአውሬነት ባህሪ ሰቅጣጭ ነው። እንኳን ኢትዮጵያዊ ማንነታችን የትኛውም ዓለም ላይ ሰው የሆነ ሁሉ ማድረግ የማይችለው ነገር ነውና የትኛውም ዓለም መልካም ቢሆን ደስ ይለናል። ክፎች በስራቸው ካልሆነ በስተቀር ሌላው በብዙሃኑ ላይ እንደዚህ ሰውን በማጥፋት የሚገኝ ጥቅም የለም። ሰው መልካም ሲሆን ነው የሚያምርበት። ያን ክብሩን ማግኘት አለበት። በዛ ስሜት ነው የምንሄደው። እኛ ለጎደለው ሁሉ መሙላት፣ ለተቸገረው ሁሉ ማግኘት፣ እንግዲህ በሽተኛ ምናምን እንደሆነ ሁሉ ደግሞ መዳንን እንጂ በመግደልና በማገዳደል ላይ እንደዚህ አንደበትን እንኳን በማርከስ የሚገኝ ምንም ነገር አንፈልግም። ኢትዮጵያ ግን ትሻገራለች። የትኛውም ቦታ ላይ ያላችሁ እናንተ በሀቅ የቆማችሁ ስንት ሰዎች አላችሁ? እነዚህ ጥቂቶች ስለሆኑ ነው። ስንት ሚሊዮን የሚቆጠር ነው የኛ ዲያስፖራ። ጥቂት ባለጌዎች የተሰጣቸውን አቅምና ማንኛውም ነገር አርክሰው በእብደትና በስካር በአደንዛዥ ዕፅ ምናምን የናወዙ የአጋንንት መስፈሪያ ወይም ሸይጣን ላያቸው ላይ የሚሸቅልባቸው እብዶች አሉ። እነሱ ምናቸውም አይደለም። ስታዩቸው ሸብተዋል፣ ውስጣቸው ግን ሌላ። ስታዩቸው የተማሩ የሚመስሉ እንደዛ። እነሱ ጸሎት በማድረግ እኛ እንዳይነኩን የእነሱን በሽታ ወደኛ እንዳያካፍሉ እያል በሽታው ከዳኑም እንዲድኑ ካልዳኑም የራሳቸው በሽታ ራሳቸውን ይዘው እንዲሸክፍ በማድረግ ኢትዮጵያን ማስቀጠል፣ መሪዎችን ማበረታታት። ዶክተር አብይን ዛሬ ላይ ባንቀበል ነገ ከዶክተር አብይ የተሻለ ሰው እንዲመጣ አንፈልግም። ጉድለት አለበት እንኳን ብንል ዛሬ ላይ ዶክተር አብይን አበረታተን የጎደለውን ደግሞ ጎደለ ካል ማለት የጎደለ እንኳን ሀሳብ አለው ካል ያን ሞልቶ ሊሄድ የሚችል የእናንተ ልጅ የእናንተ ወንድም ያንቺ ባል ያንተ ሚስት ያንን ነገር ሞልታ እንደምትመጣ አታስብም እንዴ? ጥላቸው እስከምን ድረስ ነው? ዝም ብሎ ምናምን 120 ሚሊዮን መሪ ነው ዶክተር አብይ። ማንም ሰው አሁን መናገር አይችልም። ዶክተር አብይ እኔን እንደተናገረኝ ማቀው እኔም ብቻም በግልጽ ችግር የለም። 120 ሚሊዮን ላይ የሚቀልድን ፌዘኛ ሰው እንጃ በሚገባው መሸከፍ ነው የምፈልገው። ምክንያቱም ይሄ በቤቱ ላይ ራሱን ማሰልጠን የማይችል ሰው በየሄደበት ውርደት ልብሱ የሆነ ሰው ዶክተር አብይን የኢትዮጵያ መሪ እንዲናገርብኝ አልፈቅድም። በስራው ይውደቅ። በስራው ከፍ እያለ የሄደውን መሪ ግን ማንም ሰው እንዲናገርብኝ አልፈቅድም። ይሄ ምንም በሉት ጤነኛ አመለካከት ምንም ብትሉ ማለት አገር አለ የምትሉት ከሆነ አለዛ ፓስፖርታችሁን ቅደዱ፣ አቃጥሉ። ኢትዮጵያ የምትባል ሀገር አናውቅም በሉ። ከዛ በኋላ አውሩ ስለ ኢትዮጵያ መሪ መሳደብ። ኢትዮጵያ የምትለዋን ነገር ባለበት ታሪክ ላይ መጥፎም ቢሆን ጥሩም ቢሆን ሁሉም ነገር
በእርሱ ስም ነው የሚመዘገቡ እና ማንም ሲያረክሰው የኖረውን የቆሻሻ ፍሬ በሱ ዘመን ላይ እንዲመጣ አድርጋችሁ የምታደርጉት ጥፋት አንሷችሁ ደግሞ ሌላ ነገር እናደርጋለን ነው አንፈቅድም። ዶክተር አብይ የኢትዮጵያ መሪ ነው፣ የኔ መሪ ነው፣ የ120 ሚሊዮን ወኪል ነው። ዘመን የሰጠው ፈጣሪ የሰጠው ፈጣሪ ያበርታው፣ ሀቅ ይሙላው። ለኢትዮጵያ የሚበጀውም ለራሱም የሚበጀውም እንዲያደርግ ሚስቱንና እናቱን አብዝቼ ነው የምመረቃቸው። እናት አባቱን ሚስቱን ለዶክተር አብይ ስኬት የመጀመሪያውን ዋጋ የሚወስዱ ከዛ ቀጥሎ ደግሞ ዶክተር አብይ ስኬታማ የሆኑ ዘንድ በሀቅ ላይ የቆሙትን ሁሉ ፈጣሪ ይባርካቸው። ስራቸው ከዛ የበለጠ ነው። ፈጣሪ የሚያውቃል ያን ነገር ከኔ በላይ ከእናንተ በላይ ፈጣሪ ይባርካቸው። ኢትዮጵያ ግን እንደምትቀጥል ምንም አትጠራጠሩ። የኖረው ትግል በኢትዮጵያ ውስጥ ሰላምን ለማጥፋት ያለውን ነገር ሁሉ ለማውደም ለማክሰር ደም ለማቃባት ወደማያባራ አሳፋሪ ጥፋትና መጠፋፋት ብሎም የጥፋት ታሪክን በረከሰ በህዝብ ስምም ለመክተብ የሚደረግ የኢትዮጵያ ታሪካዊ ጠላቶች የረከሰ አካሄድና ሂደት ነበር። ልማትን ማደናቀፍ፣ ትምህርት ቤቶችን መዝጋት፣ መከላከያን ማጥቃት፣ መዝረፍ፣ መስረቅ፣ ማቃጠል፣ ማውደም፣ መሪና መርህ አልባነት የተዋረሰውን ሂደት መጓዝ፣ መሪዎችን መግደል፣ የሃይማኖት ተቋማትን የሃይማኖት አባቶችንም ማርከስና ማጥፋት፣ ቆሻሻቸውን ማካፈል፣ ሰውን በማንነትና ሰውን ማገትና ገንዘብን መቀበል፣ ሰዎችንም በተለያየ ነገር በጥላቻ መከፋፈልና እንደዚህ ማመጽ፣ ሃይማኖታዊ መልክ ለማስያዝም በተለይ ሙስሊሙን በተለየ ሁኔታ ተጠቂ አድርጎ በማገትና በመግደል ላይ ነውር በመፈጸም በአማራ ክልል ላይ የተካሄዱ ጥቂት በተለይ በጎንደር በባህር ዳር አካባቢ ላይ የተካሄዱ ሃይማኖታዊ ጉዳዩን በሚመለከት ማለት ነው። በጎንደርና በባህር ዳር ዙሪያ የተካሄዱ እንዲህ አይነት ልይታዎችን የሄደ የረከሰ ስራ የተሰራበትን ነገር ነው የተሞከረው። ይሄ ሁሉ የተደረገው ለምንድን ነው? እንዲህ የተደረገው ጥፋት የተመጣው መከላከያ የተተኮሰው ልማት ተጎሳቆለው ምናምን ካላችሁኝ ይሄ ሁሉ እንግዲህ አንዱ ቢስት አንዱ ችግሩና መከራው ከዛ ህዝብ ላይ ከኢትዮጵያም ላይ እንዳይነሳና መቋጫ ወደሌለው መከራ ህዝብና ሀገር ተወድቅ ዘንድ የሚደረግ የረከሰ የጠላቶቻችን ክፉ ተልኮ ተሸክሞ የመጣ ክፉ መንፈስ፣ ክፉ ተላላኪ፣ ክፉ ባንዳ፣ ክፉ ገዳይ መንፈስ እንደሆነ በእኔ አገላለጽ ላልገልጸው እችላለሁ። ባጭሩ ግን ለዛ ህዝብ የማያባራ ቁስል ለማስቀመጥ ነው። ነገ ሂሳብ ይወራርዳል። አሁን እኛ አካባቢ ላይ በተለይ ደጀን ምስራቅ ጎጃም አካባቢ ላይ ባለው ላይ ሂሳብ እየተሰራ ነው። ሂሳብ እየተመዘገበ ነው። ስብሰባ ላይ ቆሞ የተናገረን ሰው እንዲህ ብለኛን ተቃውሞ ተናግራል ተብሎ ተወስዶ የተገደላለ፣ ገንዘብ ወስዶ የተቀበሉት አለ፣ መሬት አሽጠው እንደዚህ ያደረጉት አለ። ያችን ሂሳብ ማን ምን እንዳደረጋት ከየት እንደመጣ እያንዳንዷን መዝግበው ይዘዋል ሰዎቹ። ነገ ይቀጥላል። የሂሳብ ይወራረዳል፣ ይታወቃል። ዛሬ በመሸቀል ብቻ እንደዚህ ከመንግስት ጋር መዶ በተቀመጠለት ሰላም አልጠቀምም ያለው ወራዳ ቡድን እንደዛ ነው። ብታምኑ ባታምኑ ግን በአማራ ክልል ላይ በጣም እርኩስ የሚባሉ ጭንጋፎች፣ የጨነገፉ አውደልዳይ ሌቦች እናት አባታቸው ላይ ሲያዋርዱና ሲዋረዱ ኖሮ የእናት አባት እርግማንና ቀልብ ያረፈባቸው ክፎች ያሉት ጎጃም አካባቢ ጥቂት ቦታ ላይና እዚህ ሰሜን ሸዋ ላይ ነው ያሉት። ሰሜን ሸዋ ላይ እነዚህ ቦታዎች እነዚህን ነገም እንድታዩቸው ፈልጌ ነው። እነዚህ በውርደት የኖሩ የረከሱ የተዋረዱ እናት አባቶቻቸው የራሳቸው ያሉትን ሰው የሚወዷቸውን የሚያከብሯቸውን ሰዎች በክህደትና በምን አዋርደው የተረገሙ ቀልብ ያረፈበት እንደዚህም ይባላል እርግማን ያረፈበት ዘሩ የማይባረክ የተረገመ ሞት ብቻ ነፃ የሚያወጣቸው አይነት ፍጡሮች ጥቂት ቦታዎች ጎጃም አካባቢና እዚህ ሰሜን ሸዋ ላይ ስለሆኑ እነዚህ አካባቢ ላይ ነው እነዚህ ነገሮችን ቀጥለው በተደጋጋሚ ስንደዋወል ቀጥለው እስካሁን ድረስ መደነጋገጡና አለመረጋጋቱ ነገሮችና ይሄ ሰውን ከሰው ጋር የማገትና ገንዘብ ጋር ምናምን ሽቀላ አይነት ነገር ቀጥሎ ያለው ከመከላከያ ጋር ባለው እንዳልኳችሁ 3-4 ወር አልፎታል። ከመከላከያ ጋር ባለው ምንም መከላከያ ተለምኖ ያን ነገር እንዲገላግል ተብሎ ተፈልጎ ሄዶ ህዝቡ ራሱ የሚያመጣው እንጂ መከላከያ ላይ እንኳን ሄዶ መከላከያ ፈልጎም ለማግኘት የሚችል ሰው የለም። ይሄ ዝም ብሎ በየፌስቡኩ አይ ቲንክ እኔ ራሱ አሁን ዘመነ ካሴ ማርሸት ምናምን የሚባሉ ሰዎችን እኔ ብዙ ወራት ይሆነኛል
በትክክል አማራ ክልል ያሉ አይመስለኝም። እኔ እዛ ያሉ አይመስልም። ብታምኑ ባታምኑ እዚህ አዲስ አበባ ያሉ ወይም የሆነ ሌላ ክልል ያሉ ነው እንጂ አማራ ክልል ያሉ አይመስለኝም ነው የምላቸው። የሉም ብዬ ነው የማምነው በእርግጠኝነት ማለት ነው። አለን ካሉ መኖራቸውን ማረጋገጥ ነው። እኔ ይሄን ልል የቻልኩበት ማረጋገጫ የራሱ የሆነ ነገር ስላለኝ ማለት ነው። እና ቪዲዮ የተቀርጸው ቆይተው መውጣት ባለባቸው ሰዓት የሚወጡበት ተራ ድራማ ነው። እኛ እስካደናገረ ድረስ ሁልጊዜ የሚነገር እንጂ በቦታው ላይ ያለ አይደለም። እና እንኳን መከላከያን ፊት ለፊት ሆኖ መከላከያ መጀመሪያው አካባቢ ላይ ምንም ባላወቀበት ሀገሬ ነው ህዝቤ ነው ባለበት ላይ ሳያስበው ተጠቅቷል፣ ሳያስበው ተጎድቷል፣ ተተኩሶበታል፣ ተገሏል፣ ሞቷል። ከዛ ከነቃና መሆን ያለበትን መሆን እንደሚገባው የወሰነበት ጊዜ ጀምሮ ግን ያለም ይሄን ነው የማረጋግጠው። እና ብዙ ሰው እንደዛ ጊዜ ጁሬት ምናምን ቢልም እሱ አይደለም ያለው። የተለያዩ ቦታ ላይ ያለው ነገር ያ ነው። አብረን አለን እንኳን ቢባል ወንድም እህቱን እንኳን መሳሪያ ደግኖ እያስፈራራ እገልሃለሁ በሚል እንደዚህ የመሳሪያና የጦርነት ባህሪን የማያውቁ ሰዎችን በማስፈራራት መሳሪያውን እስከያዘ ድረስ አማራጭ ያኛው የታገተው ሰው ወይም እያስፈራሩት ያለው ሰው አማራጭ እስኪያገኝ ድረስ ብቻ የሚበልጥ አይነት ሂደት ያለው ሂደት ነው እየተሄደ ያለው እንጂ ጦርነት የሚያውቀው በራያ በወልቃይት በመተማ በቋራ በእንደዚህ አይነት ስለ ጦርነትና ባህሪው የሚያውቁ ሰዎች ላይ ሲጀመር ያልተጀመረም ማለት ከተጀመረም በኋላ ዞር በል እንዲህ አይነት መንዘላዘል አንፈልግም ተብሎ እርስ በርሱ አክሽን ተወስዶ የተስተካከለበት ሁናት ያለ። በዛም ይሁን በዚህ ግን ኢትዮጵያ ስታስቀጥሉ ነው የምትቀጥሉት። ኢትዮጵያ እንዳትቀጥል እንድናደርጋለን ተብላችሁ ለአንድ ሳምንት ለግብፅ ዜና ለሆነ ዜና እንሆናለን ያላችሁ ሰዎች ዜና ሆናችሁ ትቀራላችሁ። ኢትዮጵያ ግን ትቀጥላለች ነው። ምክክር ኮሚሽን አለ። ሀሳብ ይዛችሁ መጣችሁ ሞግቱ። መንግስት እንደው እስከፈትኑት እስኪ ጥሩ ሀሳብ ጠንካራ ሀሳብ ይዛችሁ መጣችሁ መንግስትን ሞግቱት። እንዲህ ቢሆን ብላችሁ እስካሁን ስታጭበረብሩበት የኖረውን የርኩሰት ጥግ ሊያካክስ የሚችል ለየት ያለ ጠንከር ያለ አሻጋሪ ሀሳብ ዘመኑን የሚዋጅ ሀሳብ ይዛችሁ መጣችሁ መንግስትን ሞግቱት። ይኸው ምድረጉ። ይሄን ካላደረጋችሁስ ትንሽ ትልቁ ተባብሮ እናንተን ባላችሁበት በሚበጀው ይሸክፋችኋል ማለት ነው። ኢትዮጵያ ታብጽሕዋ በእግዚአብሔር። ኢትዮጵያ ትቀጥላለች። አትጠራጠሩ። አንድ ነገር አትሆኑ። ኢትዮጵያ ጋር የተጋጨን ሁሉ ደግሞ ችግሩን ልኩን በቤቱ ያገኛል። ችግር የለውም። ሰላማችሁ ይብዛ። አመሰግናለሁ አብራችሁ ስለሆናችሁ። ተባረኩልኝ። ሁልጊዜም እውነት፣ ሀቅ፣ ስክር ከእናንተ ጋር ይሁን። የኢትዮጵያ አምላክ አብራችሁ ከእናንተ ጋር ይሁን እላለሁ። አመሰግናለሁ። ተባረኩ።